ክፍል 2 የሚጀምረው ሻኦሺንግ ወደ ትምህርት ቤት እየሄደች ያየን ነው። በዚህ ጊዜ ሁሉም ተማሪዎች ቁመታቸውንና ክብደታቸውን ለመለካት በጂም ውስጥ ይሰበሰባሉ። ሻኦሺንግም ጫማዋን አውልቃ ተለክታ ስትመለስ ጫማዋ መጥፋቱን ታያለች። ዱርዬዎቹ ጫማ እንኳን እንደሌላት በመናገር መሳቅ ይጀምራሉ። ሻኦሺንግም በንግግራቸው አፍራ በባዶ እግሯ ወደ ክፍል ትመለሳለች። ሚንጂንግ በዚህ ሁኔታ ላይ ተቀምጣ ስላያት ስኒከር ከፊት ለፊቷ አስቀምጦ እንድትለብሰው ይነግራታል። ሻኦሺንግም እንደዛ ወደ ቤት መሄድ እንደማትችል እያወቀች ጫማውን ወስዳ ለበሰችው። ቤት ስትደርስ እናቷ የለበሰችውን የወንድ ጫማ አስተውላ ማን እንደሰጣት ትጠይቃታለች። ሻኦሺንግ ግን የራሷ ጫማ እንደጠፋባትና እነዚህን ጫማዎች በቆሻሻ መጣያ ውስጥ እንዳገኘቻቸው ትነግራታለች። እናቷ ውሸት እንደነገረቻት ታውቃ እንደዚህ አይነት ውድ ጫማዎችን ማንንም አይጥልም ብላ ትመልስላታለች። በዚህ ሰዓት የሻኦሺንግ ወንድም ከክፍሉ ወጥቶ ሻኦሺንግን በእህቷ የተነሳ በትምህርት ቤት ውስጥ እያንገላቷት እንደሆነና ከዚህ በኋላ በሚስጥር ሊይዘው እንደማይችል ለእናታቸው ይነግራታል። ይሄንን ከሰማች በኋላ እናታቸው ከሻኦሺንግ ጋር ትነጋገራለች። ሻኦባይ የተሻለ ህይወት ለመኖር ተስፋ በማድረግ ከቀድሞ መንደራቸው ሸሽታ ወደዚህ እንደመጣች፣ ነገር ግን ነገሮች በዚህ መንገድ እንዳልሄዱላት ትነግራታለች። ስለዚህ አሁንም ልክ እንደ እህቷ ሻኦሺንግን መተው አትፈልግም። ትምህርቷን እንድትጨርስና ከዚያም በዋና ከተማ ውስጥ ወዳለ ኮሌጅ ገብታ ይህንን ቦታ ትታ እንድትሄድ በትምህርት ቤት ደፋር እንድትሆን ትነግራታለች። በሚቀጥለው ቀን ሚንጂንግ ስኒከር ጫማውን መቀመጫው ስር ያገኘዋል። እሱ ሻኦሺንግ አጥባ እንደመለሰችለት ስላየ በፈገግታ ይመለከታታል። ስለሷ ለመጀመሪያ ጊዜ በማሰብ ሻኦሺንግን ከክፍል ስትወጣ ሚንጂንግ ጫማውን እንደ ምክንያት ተጠቅሞ እሷን ለማናገር ውጪ እየጠበቃት ታገኘዋለች። ሚንጂንግ ያረጁ ስለሚመስሉት ጫማዎቹን ሊጥላቸው አስቦ እንደነበረ ግን ስላጠበቻቸው አሁንም እንደገና ሊለብሳቸው እንደሚችል ሲናገር ሻኦሺንግ ያልተጠበቀ ነገር ትመልስለታለች። ለሙሉ ሴሚስተር ሁሉንም የቤት ስራዎቹን ለመስራት ፈቃደኛ መሆኗንና ነገር ግን ሁለት ቅድመ ሁኔታዎች እንዳሏት፣ የመጀመሪያው የእህቷን የሆስፒታል ሪፖርት ማምጣት እንዳለበት፣ ሁለተኛው ደግሞ ስልኩን እንዲሰጣት እንደምትፈልግ ትነግረዋለች። ሚንጂንግ በቅድመ ሁኔታው እንደሚስማማ ይነግራታል። በሚቀጥለው ቀን ሚንጂንግ ስልኩን ለሻኦሺንግ ይሰጣታል። ከዚያም ሪፖርቱን ለሷ የሚሰጣት ከመጪው ፈተና በኋላ ስለሆነ በውስጧ ምንም ነገር የሚያዘናጋት ነገር የለም። ከሚንጂንግ ጋር ከተለያየች በኋላ ሻኦሺንግ ወደ ቤቷ ተመልሳ ሪፖርቱን ከሚንጂንግ ለማግኘት ቆርጣ በቁም ነገር ማጥናት ትጀምራለች። ከትንሽ ሰዓታት በኋላ እናታቸው ወደ ቤት ስለመጣች ልጆቿ እየጠበቋት ስለነበር ጂኒውን መምህሩ የድሮ ትምህርት ቤት ፋይሉን እንደጠየቀው ይነግራታል። እናታቸው ፋይሉን ለመፈለግ የቤተሰቡን ሰነዶች ወደ ተቀመጡበት መሳቢያ ትሄዳለች። በዛ ጊዜ ሻኦሺንግ ሻይ እየጠጣች እጇን በሙቅ ውሃ ታቃጥላለች። እናትየውም በግዴለሽነቷ ተናዳ በፍጥነት ወደ እሷ ጋር ሄደች። ይሄ በእንዲህ እንዳለ ጂኒውን እድሉን ተጠቅሞ በሚንጂንግ ስልክ መሳቢያ ውስጥ ያሉትን ሁሉንም ሰነዶች ፎቶግራፍ ማንሳት ይጀምራል። እንደጨረሰ ወደ ክፍላቸው ተመልሰው ፎቶግራፎቹን ማየት ይጀምራሉ። ግን ስለ እህታቸው ምንም አስፈላጊ ነገር እንደሌለ ስላወቁ ሻኦሺንግ ያለ ምክንያት የሚንጂንግን ስልክ ስለወሰደች ቅር ተሰኝታለች። በማግስቱ እናታቸው መሳቢያ ውስጥ ካለው ገንዘብ ውስጥ 10 ዩዋን እንደጠፋ ስላወቀች ወደ ጂኒውን ጋር ሄዳ ስለ ገንዘቡና ስለ ወረቀቶቹ ትጠይቀዋለች። ጂኒውን በፍርሃት ገንዘቡን ለመውሰድ ብቻ እህቱ እንደረዳችው ተናግሯል። ነገር ግን ስለ ፋይሎቹ አልነገራትም። ይሁን እንጂ የሻኦሺንግ እናት ስልኩን ስላገኘችው እንዲህ አይነት ውድ ስልክ እንዴት እንዳገኘች ትጠይቃታለች። የደነገጠችው ሻኦሺንግም በትምህርት ቤታቸው ላይብረሪ ውስጥ እንዳገኘችውና ማንም እንዳይሰርቀው ወደ ቤት እንዳመጣችው ለባለቤቱም ልትመልሰው እንዳሰበች ትነግራታለች። ነገር ግን እናቷ እየዋሸች መሆኑን ስላወቀች እየጮኸች ስልኩን ከሰጣት ሰው ጋር ግንኙነት እንዳላት በመናገር ከተቆጣቻት በኋላ አብራት ወደ ትምህርት ቤት ሄዳ ስልኩን ራሷ ለመመለስ ስለወሰነች በማግስቱ አብረው ወደ ትምህርት ቤት ይሄዳሉ። ትምህርት ቤት እንደደረሱ የሻኦሺንግ አስተማሪ እንዳትፈራ፣ ስልኩን ከአንድ ሰው ከወሰደች ማድረግ ያለባት ነገር ማመን ብቻ እንደሆነ ይነግራታል። ሻኦሺንግ ግን ታሪኳን ላይብረሪ ውስጥ እንዳገኘችው አጥብቃ ትናገራለች። በዚህ ጊዜ ስልክ የጠፋው ካለ ላይብረሪ ውስጥ መገኘቱንና ባለቤቱ መምጣት እንደሚችል የሚገልጽ ማስታወቂያ በትምህርት ቤቱ ድምጽ ማጉያ ይነገራል። ሚንጂንግ ማስታወቂያውን ይሰማል። በአቅራቢያ ያሉ አንዳንድ ሴቶች ግን የሻኦሺንግ እናት ልጇ ስልኩን እንደሰረቀች ስለጠረጠረች አብራት እንደመጣች ያወራሉ። ሚንጂንግም ይሄንን ሰምቶ አልፏቸው ይሄዳል። ሻኦሺንግ ተጨንቃለች። አንድ ሰው ሊናገር ወይም ደግሞ ስልኩን ሊጠይቅ ይችላል ብላ ፈርታለች። ነገር ግን አንድ እንግዳ ነገር እየተፈጠረ እንደሆነ በማሰብ ድምጽ ትሰማለች። ሆኖም የሻኦሺንግ እናት ሚንጂንግ የለበሰውን ጫማ አይታ ከልጇ ጋር እየተጫወተ ያለው ወንድ እሱ እንደሆነ ታውቃለች። ከትንሽ ቆይታ በኋላ ግን ሌሎች ወንዶችም ከሚንጂንግ ጋር ተመሳሳይ ጫማ ለብሰው ስላየች ለልጇ የተማሪዎቹ ጫማዎች እንደሚመሳሰሉ ትጠይቃታለች። ከትንሽ ቆይታ በኋላ አንዲት ሴት ትመጣለች።
ይቺ ሴት የሆነ ቀን ከሻኦሺንግ ጋር በካፍቴሪያ ውስጥ ተቀምጣ የነበረችው ሴት ነች። እሷ በሻኦሺንግ እናት ፊት ስልኳን ላይብረሪ ውስጥ እንደረሳችውና ሻኦሺንግ ስለመለሰችላት ከልብ አመስግናት ትሄዳለች። ጉዳዩ ካለቀ በኋላ ሻኦሺንግ ልጅቷን ተከትላ ስለረዳቻት ታመሰግናታለች። ነገር ግን ልጅቷ ምንም ነገር እንዳላረገችላት መጥቶ እንድትናገር የጠየቃት ሚንቺንግ እንደሆነ ትነግራታለች። ወደ ቤት ስትመለስ ሻኦሺንግ የማታውቀው ሰው ስለ እህቷ የሚነግራት ነገር ስላለ ሊያገኛት እንደሚፈልግ ይነግራታል። ሻኦሺንግ በሚቀጥለው ቀን ሰውየው ልታገኘው ትሄዳለች። ያገኘችው ሰው በትምህርት ቤት የእህቷ የክፍል ጓደኛ እንደሆነና ሁል ጊዜ በተማሪዎች እህቷ እንደምትንገላታ ይነግራታል። ነገር ግን እሱ ብቸኛ ጓደኛዋ ቢሆንም ደካማ ስለነበረ አንድ ጊዜ እንኳን ሊከላከልላት እንዳልቻለና ከተፈተነ በኋላ ከመንደሩ ወጣ ብሎ በሚገኝ ዩኒቨርሲቲ ለመማር እንደሄደ አንድ ቀን ወደ መንደሩ ሲመለስ ሻኦባይን ከዱርዬ ፍቅረኛዋ ጋር እንዳያት ሰዎች ሁሉ ጊዜ ባለትዳር በማሽኮርመም እንደምታፋታ ሲናገሩ እንደሰማ ይነግራታል። ሻኦሺንግ ይሄን ሁሉ ነገር ሊነግራት ለምን እንደመጣ በመጠየቅ ስለጮኸችበት ሰውየው ለሷ መቆም ስላልቻለ የአይምሮዋ ሁኔታ የተበላሸው በሱ ምክንያት ስለሆነ የጥፋተኝነት ስሜት እንደተሰማው ይነግራታል። ነገር ግን እህቷ ጎበዝ ባላሪና ስለነበረች የሻኦባይን የባሌ ዳንስ ቪዲዮ የያዘ ሲዲ ሊሰጣት እንደመጣ ይነግራታል። በዚህ ጊዜ ሚንቺንግና ጓደኞቹ በካፌው በኩል ሲያልፉ ሻኦሺንግን ከሰውየው ጋር ስላዩት ከመካከላቸው አንዱ ከወንዶች ጋር በጭራሽ የማታወራው ሴት ከሷ ከሚበልጥ ወንድ ጋር እንደቆመች ልክ እንደ እህቷ ትሆናለች ብሎ ስለተናገረ ሚንቺንግ ዝም እንዲሉና ይህንን የማይረባ ንግግር እንዲያቆሙ ይነግራቸዋል። ምንም እንኳን በጥልቅ በሻኦሺንግ ላይ ቅናት ቢሰማውም እሷን ወግኖ ተከራክሮላታል። ወዲያው ሻኦሺንግ ትምህርት ቤት ስለሄደች ከተማሪዎቹ ጋር በኮምፒውተር ፊት ለፊት ተቀምጣ የቡድን ፕሮጀክቷን ትሰራለች። በዚህ ሰዓት ኮምፒውተሩ ላይ እህቷን ያካተተ የተማሪዎች ቡድን ፎቶና የእህቷንና የአንዲት ሴትን የተወሰኑ ፎቶዎች ታገኛለች። ስለ ሻኦባይ ለመነጋገር ይቺን ሴት ልታገኛት እንደምትፈልግ በመናገር ልጅቷን በኮምፒውተሩ ታወራታለች። ልጅቷ ቀኑን ሙሉ እንደምትሰራ ስለነገረቻት አሁን ለመገናኘት ጥሩ ጊዜ ስለሆነ ሻኦሺንግ እጇን ወደ ላይ አውጥታ ለአስተማሪዋ ሆዷን እንዳመማትና ወደ ሆስፒታል መሄድ እንደምትፈልግ ትናገራለች። ተማሪዎቹ በጥያቄዋ ቢያጉረመርሙም መምህሩ የመጨረሻውን ክፍል እንድትተወው ይፈቅድላታል። ዱርዬው ተማሪ ግን እንደ ትላንትናው ሰውየውን ልታገኘው እንደሆነ ይናገራል። ሻኦሺንግ ልጅቷን ካገኘች በኋላ ራሷን የሻኦባይ እህት መሆኗን በመንገድ ታስተዋውቃታለች። ልጅቷ እሷና እህቷ የቅርብ ጓደኛ ማቾች እንደነበሩና ስለ እህቷ ሁሉንም ነገር እንደምታውቅ ስለነገረቻት ሻኦሺንግ የልጁን አባት ለማወቅ እንዲረዳት ስለ ሻኦባይ የወንድ ጓደኛ ትጠይቃታለች። ነገር ግን ያገኘቻት ልጅ ሻኦባይ ከበርካታ ወንዶች ጋር ስለምትገናኝና ሁሉም መጥፎ ዘራፊዎችና ወንጀለኞች ስለነበሩ አንድ የወንድ ጓደኛ ነበራት ማለት ከባድ እንደሆነ፣ አንድ ቀን ግን በጣም የሚወዳት ትሁት ጸጉር ሰሪ እንዳገኘች ሆኖ ወሮበላ ፍቅረኛዋ ሲያውቅ ከሰዎች ጋር ወደ ሳሎኑ ሄዶ ከሻኦባይ ጋር ምንም ግንኙነት እንደሌለው እስኪምል ድረስ ሁሉንም ነገር ሰባብሮ እንደደበደቡት ከዚያም ወሮበላው ፍቅረኛዋ ጸጉር ሰሪው በሴኮንድ እንደሸጣትና ከሱ በቀር ማንም እንደሌላት በመናገር ስለተሳለቀባት ሻኦሺንግ አዝና ሁልጊዜ ከቤቷ ውጪ ፍቅር ስለምትፈልግ እሷ ወንዶችን ማሽኮርመም ስራዋ እንደሆነ ሰዎች እንደሚገምቱ ስለዚህ ወንጀለኞችና ዘራፊዎች እንጂ ሌላ ወንድ እንዳላገኛት ትነግራታለች። ወዲያውም ሻኦሺንግ ከፓርኩ ለመውጣት ስትሞክር ሰንሰለቱ ስለወለቀ ብስክሌቷን ማንቀሳቀስ ስላልቻለች ለማስተካከል ትሞክራለች። ግን ማስተካከል አልቻለችም። ልክ በዚህ ሰዓት ሚንቺንግ ስለመጣ ያስተካክልላታል። ብስክሌቷ ከተሰራ በኋላ ልትሄድ ስትል ሚንቺንግን እንድታመሰግነው ይጠይቃታል። እሷም ታመሰግነዋለች። ነገር ግን እሱ የሚፈልገው የምስጋና አይነት እንዳልሆነ ተናግሮ ወደ ቤቱ እንዲሄድ ሊፍት እንድትሰጠው ይጠይቃታል። ሻኦሺንግ ግን አልፈለገችም። ነገር ግን ሚንቺንግ ብስክሌቱ ላይ ተቀምጦ ለመንቀሳቀስ ፈቃደኛ ስላልሆነ ሻኦሺንግ መንዳት ትጀምራለች። ሚንቺንግ ትላንትና አብረው ስለነበረው ሰው እስኪጠይቃት ድረስ ማውራቱን ይቀጥላል። ሚንቺንግ ሰውየው የእህቷ ጓደኛ መሆኑን ይጠይቃታል። በዚህ ሰዓት ሻኦሺንግ መንዳቱን ታቆማለች። ስለተናደደች ከብስክሌቱ ወርዳ ሚንቺንግን እንዲሄድ ትነግረዋለች። ነገር ግን ሚንቺንግ ቦታዋን ወስዶ ከፊት ተቀምጦ ከኋላ እሷን አስቀምጧት መንዳት ሲጀምር ሻኦሺንግ ስለ እህቷ የሰማችውን ሁሉ ትነግረዋለች። ሚንቺንግ ግን ይህ ማለት እሷ መጥፎ ሰው ነች ማለት እንዳልሆነ፣ ምናልባት ፍቅርን ብቻ እየፈለገች ሊሆን እንደሚችል፣ ግን በተሳሳተ ቦታ ላይ በመገኘቷ እንደወቀሷት ይመልስላታል። በማግስቱ ሻኦሺንግ ከትምህርት ቤት ስትመለስ የእህቷን የቀድሞ ዱርዬ ፍቅረኛ ከፊት ለፊት ቆሞ ሊያናግራት ይሞክራል። ሻኦሺንግ የክፍሏን ደረጃ ተመልክታ ጭንቀት ስለተሰማት ሌላ ቦታ መሄድ ይችሉ እንደሆነ ጠይቀዋለች። ሁለቱም ወደ ካፌ ስለሄዱ ካፌ ውስጥ የነበሩ ተማሪዎች እንዳዩት ሁሉም ተነስተው ይወጣሉ። ምክንያቱም እሱ መጥፎ ስም ያለው ዘራፊ መሆኑን ስለሚያውቁ ነበረ።
ወሮበላው ከሻኦሺንግ ጋር ተቀምጦ እህቷን ምንም እንደማትመስልና ገና ልጅ እንደሆነ ሲናገር ነገር ግን ሻኦሺንግ እንደሷ መሆኗን ትመልስለታለች። ወሮበላው ከዚህ በኋላ የወንድ ጓደኛ እንዳላት ይጠይቃታል። ሻኦሺንግ በፍርሃት ተውጣ ለመሄድ ብትነሳም ወሮበላው ግን አስቆማት። ያንን ያህል ቀላል እንደማይሆን ከነገራት በኋላ ሊያጠቃት ይሞክራል። ልክ በዚህ ጊዜ የመኪናው አላርም ስለጮኸ መኪናውን ለማየት በፍጥነት ሲወጣ ደጓ የክፍል ጓደኛዋ ሞሞ ገብታ ሻኦሺንግን ይዛት በካፌው የኋላ በር ይሮጣሉ። ሻኦሺንግ ሞሞን አመስግና እርዳታ እንደምትፈልግ እንዴት እንዳወቀች ትጠይቃታለች። ሞሞ ሚንቺንግ ከወሮበላው ጋር ስትሄድ እንዳያትና እነሱን እንድትከታተላቸው እንዲሁም እንድታድናት እንደጠየቃት ትነግራታለች። ወሮበላው ግን በዚህ ብቻ አላቆመም። በዚያው ቀን ምሽት ወደ ሻኦሺንግ ቤተሰብ ምግብ ቤት ሄዶ ምግብ ያዛል። እሱና ጀሌዎቹ በልተው ከጨረሱ በኋላ ለሻኦሺንግ እናት ክፍያ ሊከፍል ስለሄደ ሴት ልጇ ፍቅረኛው ስለሆነ ልትይዛት እንደሚገባ በመግለጽ ጠቃሚ ምክር ይሰጣታል። ማንነቱን በትክክል ስለምታውቅ እናቷ ገንዘቡን ለመውሰድ ፈቃደኛ አልሆነችም። ነገር ግን ከፊት ለፊቱ አስቀምጦ ለልጇ ፍቅረኛ ስለሆነ እንድትቀበለው ካሁን በኋላ በጥሩ ሁኔታ ብታስተናግደው ጥሩ እንደሚሆን ነው ብሩን ትቶ ይሄዳል። የሻኦሺንግ እናት በፍርሃት ብሩን ወደ መሬት ተወረውረዋለች። በሚቀጥለው ቀን ሻኦሺንግ ወደ ትምህርት ቤት ስትሄድ ወሮበላው የላከላትን አበባና የፍቅር ደብዳቤ ታገኛለች። በዚህ ጊዜ ጓደኛዋ በጣም በፍርሃት ተውጣ እንደ እህቷ አይነት የወሮበላ ሴት ጓደኛ እንደሆነች ስትጠይቃት ሻኦሺንግ እውነት እንዳልሆነ ትነግራታለች። ከትምህርት ቤት ስትወጣ ሻኦሺንግ ወሮበላው ስለያዛት በፍርሃት ከፊቱ በፍጥነት ሮጣ ስታመልጥ ከትምህርት ቤት ውጪ ላይ ሚንቺንግና ጓደኞቹ ተቀምጠው ስለነበር የሆነውን ሁሉ ያያሉ። አንደኛው ለምን ሻኦሺንግ እንደዚህ እንደሮጠ ሲጠይቅ ሌላኛው በወሮበላ ፍቅረኛዋ ምክንያት ሊሆን እንደሚችል ገምቷል። ሚንቺንግ ግን በንግግራቸው ይናደዳል። ሻኦሺንግ መንገዷን እንደቀጠለች አንድ ሰው ከኋላ የሚከተላት ስለመሰላት ትደነግጣለች። ግን ሚንቺንግ መሆኑን ስትረዳ ወዲያው ትረጋጋለች። እሱ ስለሷ ስለተጨነቀ ምንም ካላስቸገራት የዛን ቀን ወደ ቤቷ መሸኘት እንደሚፈልግ ይነግራታል። ሚንቺንግ ከፊት ስለሄደ ሻኦሺንግ ከኋላው ሳትፈራ ትከተለዋለች። ቤቷ ስትደርስ ዞር ብላ ሚንቺንግን ሲሄድ ከተመለከተችው በኋላ ወደ ቤቷ ገብታ ሻኦሺንግ ለታናሽ ወንድሟ ወላጆቿ ምንጊዜም ቸልተኛ እንደሆኑ እንደምታስብ ትነግሯለች። ምክንያቱም ሻኦባ ከነዛ ወሮበሎች እንኳን ለምን እንዳልተከላከሉላት ለመጠየቅ ወደ ቤተሰቧ ምግብ ቤት ትሄዳለች። እሷ እዛ ስትደርስ ምግብ ቤቱ በወሮበላው ተሰባብሮ መሀከል ባለው ጠረጴዛ ላይ ወሮበላው ተቀምጦ ወላጆቿን ስለ ትንሿ ሴት ልጃቸው ይጠይቃቸዋል። አባቷ እየተንቀጠቀጠ በፍርሃት ተሞልቶ ልጃቸው ገና ሕፃን እንደሆነችና ለፈጸመችው ስህተት ሁሉ ይቅር እንዲላት ይለምነዋል። ወሮበላው ዘራፊ ሻኦባ የሴት ጓደኛው እንደነበረች እሱን ለገንዘብ ብቻ እንደተጠቀመችበትና ከጀርባው ከሌሎች ወንዶች ጋር እንደተገናኘች ትንሽ ከተማቸው ላይ ትልቋ ሴት ልጃቸው ላደረገችው ነገር በምላሹ እዳ እንዳለባቸው ይነግራቸዋል። በዚህ ቅጽበት ሻኦሺንግ ስለመጣች እላዩ ላይ ውሃ ትደፋበታለች። ይሄንን ሲያባቷ ቢቆጣትም ወሮበላው ስለተነሳ አባቷ ሊጠብቃት ይሞክራል። ምንም ነገር ከመፈጠሩ በፊት የፖሊስ መኪና የሳይረን ድምጽ ስለጮኸ ወሮበላው ለመበቀል ተመልሶ እንደሚመጣ አስጠንቅቋቸው ይሄዳል። ልክ እሱ እንደሄደ የሻኦሺንግ ወላጆች ስላደረገችው ነገርና ከወሮበላው ጋር ወደ ካፌው ስለሄደች ይቆጣታል። ነገር ግን ሻኦሺንግ ይሄንን ያደረገችው በሱ ምክንያት መማር ስላልቻለች እንደሆነ ስለ እህቷ ምንም ነገር ለማወቅ ስላልሞከሩና አንድ ጊዜ እንኳን ለእህቷ ለመከላከል ድፍረት እንዳልነበራቸው ተናግራ ከምግብ ቤቱ ወጣ በጎዳና ላይ ያለቀሰች ከቦታው ትሮጣለች። ምክንያቱም እህቷ ላይ የደረሰውን ሁሉ መሸከም ስላቃታት ነበር። በማግስቱ ሻኦሺንግ በዛ ወሮበላ ምክንያት በፍርሃት ተውጣ ወደ ትምህርት ቤት ትሄዳለች። ክፍል ውስጥ እያለች ከተማሪዎቹ አንዷ የወንድ ጓደኛዋ ውጪ እንደሆነና ግርግር እንደፈጠረ ትነግራታለች። ሻኦሺንግ ይሄንን ስትሰማ በፍጥነት ወጣ ወሮበላውን ቆማ ታየዋለች። ወሮበላው ከሷ ጋር ለመነጋገር ፊት ለፊት ስለመጣ እሱን ለማምለጥ ትሞክራለች። እሱ ግን መንገዱን ዘግቶባት ከኪስ ውስጥ ገብቶ አንድ ስለታማ ነገር አውጥቶ በሱ ሊወጋት ቢዘጋጅም ሚንቺንግ መጥቶ ለማስቆም እጁን ይዘዋል። ሚንቺንግ በያዘው ስለት እጁ ቢቆረጥም ሻኦሺንግ ችግር ውስጥ እንድትገባ ስለማይፈልግ ከፊት ለፊቷ ይቆማል። ምክንያቱም እሷን ለመጠበቅ ተዘጋጅቶ ነበር። ነገር ግን ፖሊሶች ስለመጡ ወሮበላው በፍጥነት ከቦታው ያመልጣል። ሚንቺንግ የሻኦሺንግን ጭንቀት ስለተረዳ ጃኬቱን አውልቆ ሸፍኗት ከዚያም በእርጋታ ይወስዳታል። በሌላ በኩል የሻኦሺንግ እናት በአደጋው ምክንያት ወደ ትምህርት ቤት ተጠርታለች። ርዕሰ መምህሩ ሌላ ተማሪ ላይ ጉዳት አድርሳለች በማለት ሻኦሺንግን ለማባረር ቢፈልግም ነገር ግን ሚንቺንግ ወደ ውስጥ ገብቶ ከወሮበላ ጋር ስትጣላ ጣልቃ የገባው እሱ እንደሆነ ይናገራል። በዚህ ሰዓት ከመምህራኑ አንዱ ይሄ ወሮበላ በየትምህርት ቤቱ እየመጣ በተደጋጋሚ ሴቶች ልጆችን እንደሚያስጨንቅና
ሻኦሺንግ ራሷን ስትከላከል እንደነበረ ይናገራል። ሚንቺንግም አግሎ ጉዳቱ ጥልቅ እንደሆነና እሱ ላይ ራሱ ጉዳት እንዳደረሰበት ስለዚህ ሻኦሺንግ ጥፋተኛ እንዳልሆነች ይናገራል። በዚህ ምክንያት ሻኦሺንግ ወደ ፖሊስ ጣቢያ መወሰድ ነበረባት። በመጨረሻ ርዕሰ መምህሩ ሻኦሺንግ ጥፋተኛ ስላልሆነች ሌላ እድል እንዲሰጣት ወሰነ። ነገር ግን ሻኦሺንግ ይሄንን ሁለተኛ እድል ባታገኝ ምኞቷ ነበረ። ምክንያቱም የትምህርት ቤቱ ቆይቷ ከምን ጊዜም በላይ ከባድ ይሆናል። ወሮበላው እህቷን እንዳደረጋት እሷም ላይ ተነስቷል። በእሷ ምክንያት ወሮበላው ሌሎችን ተማሪዎች ማስጨነቅ ስለጀመረ በተማሪዎች እሷ ላይ የሚሰነዘረው ጉልበተኝነት ይበልጥ ግልጽና የከፋ ሆኗል። ቆሻሻ ይወረውሩባታል። አልፎ ተርፎ ሽንት ቤት ውስጥ ይዘጉባታል። ከሚንቺንግና ከአንድ ታማኝ ጓደኛዋ በስተቀር ማንም ለሷ አልቆመላትም። በሳምንቱ መጨረሻ ሚንቺንግ ሻኦሺንግ ስለናፈቀችው ልክ እንደተለመደው ስልኩን ስትመልስ ድምጿን ለመስማት ከቤተሰቧ ምግብ ቤት ምግብ ለማዘዝ ወሰነ። ግን በዚህ ቀን ሻኦሺንግ ምግቡን ራሷ ለማድረስ ወሰነች። ምክንያቱም ሁልጊዜ ከነሱ ጋር ስለሚያዝ ልዩ ደንበኛ ስለሆነ ስጦታ ልሰጠው ፈልጋ ነበረ። ሻኦሺንግ ቤቱ ስትደርስ ሚንቺንግ ድምጿን ስለሰማ ደንግጦ ሳይናገር ዝም ብሎ በሩን ከፍቶ እጁን ዘርግቶ ምግቡን ይቀበላታል። ሻኦሺንግ ልታናግረው እንደምትፈልግ ብትነግረውም እሱ ግን አልመለሰላትም። ከሬስቶራንቱ ስጦታ እንዳመጣችለትና እሱ ውድ ደንበኛቸው እንደሆነ ብትነግረው መውጣት እንደማይፈልግ ስላስተዋለች እንግዳ ነገር ተሰምቷት በሩን ለመክፈት ስትገፋው በሩ ሲከፈት ሚንቺንግ እንደሆነ ስታውቅ ትደነግጣለች። ሻኦሺንግ ወደ ውስጥ ስትገባ ቦታው እንደተዘበራረቀ ስላየች ተማሪዎች በዚህ ቦታ የሚኖረው ከፍተኛውን ተማሪ ቢያዩት በእርግጠኝነት ይሳለቁበት እንደነበረ ለሚንቺንግ እየቀለደች አስተያየት ተሰጠዋለች። ሚንቺንግ በእጁ ላይ በደረሰው ጉዳት ምክንያት ማጽዳት እንዳልቻለ ስለነገራት ሻኦሺንግ በትምህርት ቤት ውስጥ ስለረዳት ታመሰግነዋለች። ከሷ ጋር ብዙ ጊዜ ለማሳለፍ የሚፈልገው ሚንቺንግ ቀላል ምስጋና ብቻ በቂ እንዳልሆነ ተናግሮ እሷ በእውነት ልታመሰግነው ከፈለገች ቤቱን ማጽዳት መጀመር እንዳለባት ይነግራታል። ሻኦሺንግም ይሄንን ሰምታ ማጽዳት ስለጀመረች ክፍሉን ስታስተካክል የእናቱን ፎቶ አግኝታ ታነሳዋለች። ነገር ግን ሚንቺንግ በድንገት ንዴቱን መቆጣጠር ስላቃተው እንድታስቀምጠውና ከዚያ ክፍል ውስጥ ምንም ነገር እንዳትነካ ተናግሮ ይጮህባታል። ሻኦሺንግ በቁጣው ስለደነገጠች ተናዳ ከቤቱ ለመውጣት ወሰነች። በማግስቱ ሚንቺንግ ትምህርት ቤት ውስጥ ሻኦሺንግን አይቷት ሊያናግራት ይሞክራል። ነገር ግን ሻኦሺንግ ስላኮረፈች ምንም ነገር አልመለሰችለትም። ስለዚህ ሚንቺንግ አሁንም በሱ ላይ እንደተናደደች ስለተረዳ በጂም ክፍል ውስጥ ከሷ ኋላ እየሮጠ ለማውራት ይሞክራል። ሻኦሺንግ ከሱ ጋር ምንም አይነት ግንኙነት እንደሌላት አጥብቃ ስለነገረችው ሚንቺንግ እንደገና ተናዶ ድጋሚ ጮህባታል። ሻኦሺንግ ወደ ቤት ስትመለስ እናቱ አንድ አስፈላጊ ነገር ማድረግ እንዳለባቸው ነግራት ወደ ባቡር ጣቢያ ትወስዳታለች። ሻኦሺንግ ወዴት እንደሚሄዱ ስትጠይቃት እናቷ እህቷ መጥፎ ድል እንጂ ሌላ ነገር ስላላመጣችላቸው የእህቷን ስም ለመቀየር ወደ ከተማው እንደሚሄዱ ትነግራታለች። ሻኦሺንግ ይሄን ስትሰማ ንዴቷን መቆጣጠር ስላቃታት ስሟን መቀየር ፈጽሞ እንደማትፈልግ በመናገር ትጮሃለች። በዙሪያው ያሉ ሰዎች ሴትዮዋ ልጠልፋት እየሞከረች እንደሆነ አስበው ብዙ ሰዎች ተሰብስበው ፖሊስ ይጠራሉ። እናትየው ሻኦሺንግ ልጇ እንደሆነ ተናግራ በሁሉም ፊት ልጇ እንደሆነች እንድትናገር ብትነግራትም ነገር ግን ሻኦሺንግ አንድ ቃል ለመናገር ፈቃደኛ ስላልሆነ እናቷ በፖሊስ እንድትታሰር ትታት ትሄዳለች። ወዲያውም የሻኦሺንግ አባት እናቷን ስላገኛት ወላጆቿ ወደ ቤት ሲመለሱ እናቷ ልጇ እንደዛ ትታት ስለሄደች ትቆጣታለች። ነገር ግን ሻኦሺንግ ስሟን ከመቀየር የምታመልጥ ብቸኛው መንገድ እሱ ብቻ እንደነበረ ስለመለሰችላት እናቷ በድጋሚ በፍጹም እንደዚህ እንዳታደርግ መጀመሪያውኑ በቂ ችግርና ትርምስ ስላለባቸው ነገሮችን ማባባስ እንደማያስፈልጋቸው ትነግራታለች። ብዙም ሳይቆይ የጂንሮይ ሰርግ ስለደረሰ የሻኦሺንግ ቤተሰቦች ከቀሪዎቹ ዘመዶቻቸው ጋር ለስነ ስርዓቱ ለመዘጋጀት ወደ መንደሩ ይመለሳሉ። ጂንሮይ ትክክለኛ ያጎታቸው ልጅ አይደለም። የማደጎ ልጃቸው ቢሆንም መላው ቤተሰቡ በጣም ይወደው ነበር። በከፍተኛ ትምህርቱም ይኮሩ ነበር። ጂንሮይ ወደ ሻኦሺንግ ክፍል ሄዶ ለሰርጉ አንዳንድ ነገሮችን እንድትገዛ አብራው ወደ ገበያ እንድትመጣ ይነግራታል። ሻኦሺንግ በደስታ አብራው ለመሄድ ስለተስማማች በመኪና ውስጥ እያሉ ስለ እህቷና ከልጅነት ጀምሮ ስላላቸው ትዝታዎቻቸው ጂንሮይን ትጠይቀዋለች። ጂንሮይ እህቷ ቆንጆ ሴት እንደነበረች እሷ ከተወለደች በኋላ የቤተሰቡ ትኩረት ሙሉ ለሙሉ ወደ እሷ ስለዞረ እህቷ ብቸኝነት ተሰምቷት እንደነበረ ግን ጂንሮይ ሁልጊዜ እሷን በማግኘት በሚችለው መጠን ለማጽናናት ሞክሮ እንደነበረ በጊዜ ሂደት በጣም እንደተቀራረቡ እህቷ መንደሩን ለቃ ከወጣች በኋላ ግን የአእምሮ ጤናዋ መታወኩንና በመጨረሻ ህይወቷ ማለፉን ይነግራታል። ሻኦሺንግ ጂንሮይ እህቷን ስለተንከባከባት ከልቧ ታመሰግነዋለች። በማግስቱ ሚንቺንግ እሱ የሚያቀርበውን የልጆች በጎ አድራጎት ዝግጅት እንዳለ ነግሯት እንድትመጣ ስለጠየቃት ሻኦሺንግ እንደምትመጣ ትነግረዋለች። ወዲያው ሻኦሺንግ ስለ እህቷ ህይወት የሆነ ነገር ለማወቅ በማሰብ ያክስቷን ማስታወሻ ደብተር ለማንበብ ስለወሰነች ማንበብ ስትጀምር
በጣም ትደነግጣለች። እህቷ ከጂንሮይ ጋር ግንኙነት እንደነበራት በማስታወሻው ደብተር ላይ ተጽፏል። ከጂንሮይ ጋር በነበራት ግንኙነት እንዳረገዘች፣ ጂንሮይ ግን እሷንም ሆነ ህፃኑን ስለተዋቸው የጂንሮይ አባት ጽንሱን እንድታስወርድ እንዳስገደዷት፣ ከዚያ በኋላ ስለ ውርጃዋ ማንም እንዳያውቅ ስለፈለገች ወደ ሌላ መንደር እንደሄደች፣ በስሜቷ ስለተጫወተ ጂንሮይን ለማሸነፍ ከሌሎች ወንዶች ጋር መገናኘት እንደጀመረች ግን በፍጹም እንዳልቻለች ታነባለች። ሻኦሺንግ ሁልጊዜ ደግና የዋህ መስሎ በሚቀርባት ያጎቷ ልጅ በጣም አዝና አሁን ስለሱ ባወቀች እውነታ በጣም ታለቅሳለች።